ሚኒሊክ ምን ይላሉ? እግዚአብሔር ሲያግዝህ ጠላትህን ደንቆሮ ያደርገዋል ይላሉ። ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምኖ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ ይላል። ፕራይም ሚኒስትር አብይ አምባገነን ነው፣ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል መፈክር ይዞ ብቻውን ሰላማዊ ሰልፍ ወጥቶ ነበር። ህዝብን ከህዝብ ለማጋጨት አጀንዳ የሆኑ ጉዳዮች አጀንዳ መሆን የማይገባቸው አንዳንዴ የምናልፋቸው ጉዳዮች አጀንዳ አድርገው አንስተዋልና በነዋሪዎቹ ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥቶ፣ በጀትን ከዛ ወጥቶ፣ የከተማ ጉዳይን ከዛ ወጥቶ ጨለማ ነው ባልነው ተደነቃቀፍን፣ የጽልመቱን መንገድ ደም ከፍለን አለፍን። ዛሬ ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምኖ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ ይላል። ልንገር፣ በእንደኛ ሀገር ሁኔታ በምንም ይሁን በማንም ምክንያት ሁሌም የሚሞተው ንጹሃኑ ሰፊው ድሃ ህዝብ ነው። ስለዚህ ደፋሮቹን የምትታገላቸው በድፍረት ሳይሆን እንደ መምህር ቅኔ ላሉ አዋቂዎች ጆሮም ልብም በመስጠት በጣም ዳውት አለኝ። በጣም በርካታ ነገሮች ተነካኩ ስላሉ የቀረቡትም አጀንዳዎች አንዳንዱ ቶታሊ የጸብ መነሻም ሊሆኑ የሚችሉ ነገሮች ናቸው። አንዳንዴ እኮ ደብቀን የምናልፋቸው ነገሮች መኖር ነበሩበት። አንዳንድ ጊዜ ለጸብ ህዝብን ከህዝብ ለማጋጨት አጀንዳ የሆኑ ጉዳዮች አጀንዳ መሆን የማይገባቸው አንዳንዴ የምናልፋቸው ጉዳዮች አጀንዳ አድርገው አንስተዋልና እሱ ቢታረም ጥሩ ነው። ከዚህ ውጪ ኢትዮጵያ ውስጥ አትሊስት ይሄውን የተፈጠረው በተራ በግጭት በምናምን ደረጃ የምናየው አይደለም። በእኔ ተራ እምነት ኦልሞስት ከጦርነት የማይተናነስ ነው የተደረገ ያለውና እሱን ማርገብ መቻል፣ የፖለቲካውን ውጥረት ማርገብ፣ ከትግራይ ጋር ያለው ጉዳይ ቶሎ ማርገብ አለበት። ይሄ ቃላት እየፈለጉ ባንዳ ነው ባዳ ነው የሚለውን ትተ ነው የቃላት ስንጠቃውን ባዳ የሆነውን አካል ወይም ባንዳ የሆነውን አካል ባዳ ከሆነው አካል ጋር መዛመድ፣ ባንዳ ሆኗል የምንለውን አካል ደግሞ አቅርቦ አነጋግሮ ይሄን በአግባቡ ወደ ራስ ቀልብ መመለስ ተገቢ ነው የሚሆነው። ይሄን ባላደረግንበት ዝም ብለን በምንፎክረው ፉከራ ብቻ አገር ሰላም አትሆንም። ጦርነት የጠመንጃ አፈሙዝ ሰላምን አዋልዶ አያውቅም። ሞት ከጠመንጃ አፈሙዝ ነው የሚወጣውና ይሄ ቢደረግ ጥሩ ነው። ብቻውን ሰልፍ ወጥቶ ነበረ ፕራይም ሚኒስትር አብይን ተቃውሞ። ፕራይም ሚኒስትር አብይ አምባገነን ነው፣ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል መፈክር ይዞ ብቻውን ሰላማዊ ሰልፍ ወጥቶ ነበር። ማንንም አልነካም። መፈክር ይዞ ብቻውን ነው ሰልፍ የወጣው። ከዛ በኋላ እንግዲህ በጸጥታ ኃይሎች ተይዞ ወደ እስር ቤት እንደተወሰደ መረጃዎችን ወይም ደግሞ ዘገባዎችን ሰምተናል። ይሄ ነገር እንግዲህ ዲሞክራሲን በተለማመዱ አንዳንድ ሀገሮች በጣም የተለመደና ኖርማል ነገር ነው። ለምሳሌ አሜሪካ አይደለም ተራ መንገድ ላይ ዋይት ሃውስ ወይም ደግሞ ቤተመንግስት ደጃፍ ላይ ትራምፕ ዲክታተር ነው ከስልጣን ወርዶ ለፍርድ መቅረብ አለበት የሚል ባነር ይዘህ እንኳን ቤተመንግስት ደጃፍ ብትቆም ማንም ሰው አይነካም። ስለዚህ የኛ ዲሞክራሲ ምን አይነት ዲሞክራሲ ነው? ዲሞክራሲ ወይም ደግሞ ዲሞክራሲ የሚለውን ጽንሰ ሐሳብ እንደወረደ ከተቀበልነው፣ ሳይሸራረፍ ከተቀበልነው፣ ያንንም ለመተግበር እየሰራን ከሆነ የኛ ዲሞክራሲ የቱ ጋር እንዳለ ማሳያ አንድ ግለሰብ ተራ ግለሰብ አንድ መፈክር ይዞ ህዝብ ወዳለበት መንገድ ላይ ስለወጣ ብቻ የምናፍንና የምናስር ሰዎች አስቡት። እንደዚህ አይነት መፈክር የያዙ ብዙ ሰዎች ደግሞ አደባባይ ቢወጡ የሚደርስባቸውን
ካሁኑ ማሰብ እንችላለን። ይሄ ማለት ግለሰብ እንኳን ብቻውን መሰለፍ ካልቻለ እንደ ህብረተሰብ ወይም ደግሞ በማህበር ተደራጅተ ሰላማዊ ሰልፍ ወይም ደግሞ የተቃውሞ ሰልፍ የማድረግ መብት የለህም የሚለውን ነገር በደንብ አድርጎ ያስረዳል። ስለዚህ ሰውየው ያለው ነገር ትክክል ነው። ሀገሪቷ እየተመራች ያለችው በአምባገነን መንግስት እንደሆነ አስረግጦ ያሳያል። አምባገነን ካልሆነ መንግስታችን አንድ ሰው ብቻውንና ምንም አይነት ሰውን የሚጎዳ መሳሪያ ሳይታጠቅ መፈክር ብቻ ይዞ አደባባይ ስለወጣ ወስዳ የምታስረው ከሆነ ሪሊ ሀገሪቷ እየተመራች ያለችው በአምባገነን መንግስት መሆኑን ከዚህ በላይ ምንም ማሳያ ይኖራል ብዬ አላስብም። ለማንኛውም እኔ የሰውየው አድናቂ ነኝ። ይመቸው። መንግስትን ለመቃወም ብቻውን ሰላማዊ ሰልፍ የወጣው ግለሰብ እንደታሰረ ሰምተናል። በነገራችን ላይ የአረብ ስፕሪንግን ያቀጣጠለው አንድ ግለሰብ ነበረ፣ ቡአዚዝ። እንግዲህ ይህ ግለሰብ ያን ያቀጣጠለው አመፅ የአረብ ስፕሪንግን ቀስቅሶ በርካታ ሀገራት የመንግስት ለውጥ አምጥቷል፣ የስርዓት ለውጥ አምጥቷል። በነገራችን ላይ ከመተባበር የሚችል ሰው ካለ አንድ ጥያቄ ከሚችል ሰው ጋር ሌላ የሚተባበር ሰው ካለ አንድ ኖ መብት እፈልጋለሁ ከሚል ሰው ጋር መተባበር የሚችል ዜጋ በኖረ ቁጥር ስርዓት መቀየር ይችላል። ካልሆነ ግን በተበጣጠሰን ቁጥር መጠየቅ በፈራን ቁጥር ከጠየቁት ጋር አብረን ባልተሰለፈን ቁጥር ተጨማሪ ጭቆና ራሳችን ላይ እየጨመርን ነው የምንሄደው። በነገራችን ላይ የአምባገነኖች በጣም ትልቁ ጉልበታቸው ዜጎች እንዴት መተባበር እንዳለባቸው አለማወቃቸው ነው። እንግዲህ ምርጫው ምንድን ነው? እንተባበር ወይስ በየዕለቱ የጭቆና ቀንበር እየተጨመረብን ዝም ብለን እንሂድ? እንተባበር ስንል ለአመፅ አይደለም። እንተባበር ስንል መብት ለመጠየቅ ነው። በየአካባቢው የሚገጥመንን መብት መጣስ፣ በየአካባቢው የሚገጥመንን ኢፍትሐዊነት ነው ይሄ ነገር አይገባም ብለን ለመጠየቅ እንተባበር ወይስ እስከ መጨረሻው ድረስ መብታችን እየተጨቆነ እንቀጥል? እንትን አይቼ ፖስት አይቼ ደስ ስላለኝ ነው የመጣሁት። እምዬ ሚኒሊክ ምን ይላሉ? እግዚአብሔር ሲያግዝህ ጠላትህን ደንቆሮ ያደርገዋል ይላሉ። እግዚአብሔር ሲቀጣህ ደግሞ አንተን ደንቆሮ ያደርግሃል ይላሉ። እና እግዚአብሔር ይመስገን ጠላቶቻችን ደናቁርት ስለሆኑ የአዲስ አበባን አጀንዳ ዘግተናል። ባህር ዳር የማናት አገው የቅማንት ወይስ የአማራ ብለው ስትራቴጂያቸውን በደንብ እየነገሩን ነው። አማራ ምድር ላይ ያለውን ህዝብ በጦርነት ማሸነፍ ስላቃታቸው ከፋፍለው ሊያጠፉት፣ እርስ በርሱ ሊያባሉት አማራ ቅማንት ምናምን እያሉ ነው። ለማንኛውም ሙጂብ አሚኖ ማን ነው? ይሄ ሰውዬ ያልገባው ነገር ምንድን ነው? ሙጃሂድ የሚባለው ምናምን ተውት። ያልገባው ነገር ምንድን መሰላችሁ? አማራ ለቁራሽ መሬት ብሎ ወላሂ ከዚህ በኋላ አማራ አልሆንም እያለ ህፃን ልጅ አይገድልም። አማራ ክብሩ እግዚአብሔር ነው። አማራ ኃይሉ እግዚአብሔር ነው። የሚገርማችሁ የሚኒሊክ ሰይፍ ላይ ምን ተብሎ ተጽፏል መሰላችሁ? የሚኒሊክ ኃይሉ እግዚአብሔር ነው የሚል ተጽፏል። እግዚአብሔር ይመስገን ሴረኛ ያላደረገ፣ እግዚአብሔር ይመስገን ፈሪሃ እግዚአብሔር የሰጠን። እኔ እንትን አካባቢ አርሲ ባሌ ምናምን አካባቢ ያሉ ሙስሊሞች እስልምናቸውን ቢመረመር ራሱ ደስ ይለኛል። ምንም አይነት መንፈሳዊ ይዘት የላቸው፣ ምንም አይነት መንፈሳዊ ሸታ የላቸው። ወለጋ ላይ ያለውን አማራ ሙስሊም ከወሎ የመጣውን በጣም በሚያሳዝን ሁኔታ ቁራሽ መሬት ላይ እግዚአብሔር የፈጠረው መሬት ላይ ኖርክ ብለው ቤቱን ሲያቃጥሉ ሲገሉት፣ በመስጂድ ውስጥ ሰብስበው ሲያቃጥሉት ምንም አላለም። ለምን? አማራ ስለሆነ። አማራ ሆኖ ሙስሊምም ቢሆን ለነዚህ ሰዎች ግድ የላቸውም። የነዚህ ሰዎች ዋና ሞቲቫቸው ምንድነው? መሬት ላይ ያለ ጭቅጭቅ ነው። ለማንኛውም ባህር ዳር የማነች ያልከው የአማራ ክልል ህገ መንግስትን ሄዳ አንብበው። ባህር ዳርም ሆነች ኤኒ የአማራ ክልል በአማራ ክልል የሚኖሩ ሰዎች ናቸው የሚል
የአዋቂዎች ህገ መንግስት ነው። ስለዚህ ባህር ዳር ያቅማንቱም ነው፣ ባህር ዳር ያገውም ነው፣ ባህር ዳር የአማራውም ነው፣ ባህር ዳር የኦሮሞውም ነው፣ ባህር ዳር የትግሬውም ነው። ባህር ዳር ምግባር ያለው ሰው ሁሉ ነው። አሁን ትልቁ ችግራችን ምንድነው? ከደንቆሮ ጋር ለማውራት ለመግባባት ራሱ አንችልም። ምክንያቱም አይምሯችሁ በክፋትና በነፍሰ ገዳይነት ተሞልቷል። እግዚአብሔር ይመስገን ጠላቶቻችን እቅዶቻቸውን እንደዚህ የሚናገሩ ጠላቶቻችን ከመዋጋታቸው በፊት ስትራቴጂያቸውን በአደባባይ በሚዲያ ወጥተው የሚያወሩ መሆናቸው። ለማንኛውም አማራ ለቁራጭ መሬት አይዋጋም። አማራ ጋሞም መኖር አለበት ብሎ ያምናል። አማራ ስልጤውም ጉራጌውም መኖር አለበት ብሎ ያምናል። አማራ ምድር እግዚአብሔር ነው የፈጠራት ወይም ምድርን አላህ ነው የፈጠራት፣ የሰው አገሩ ምግባሩ ነው ብሎ ያምናል። አማራ ለቁራጭ መሬት አይጣላም። እስከዛሬ ዋጋ እየከፈለ ያለው አማራ ለምን መሰላችሁ? አንድ ላይ እንሁን አብረን እንኑር ብሎ ነው። አይ አብረን መኖር አንችልም እርስ በርስ ደን እናባላለን እንዳትሉት፣ ስሪቱ እርስ በርስ ለመባላት አይሆንም። ስግብግብ አይደለም አማራ። እንደዚህ አይነት ውርደታማ አእምሮ ስላልሰጠን እግዚአብሔርን ልናመሰግን ይገባል። የአማራ ክብሩ አምላኩ ነው። የአማራ ጉልበቱ አምላኩ ነው። ስለዚህ እንኳንም አማራ ሙስሊም ሆንኩኝ፣ እንኳንም አማራ ኦርቶዶክስ ሆንኩኝ፣ እንኳንም አማራ ፕሮቴስታንት ሆንኩኝ፣ እንኳንም ስግብግብና ነፍሰ ገዳይ መንፈስ የሌለብኝ ህገ መንግስቱን ሄደ አንብበው። የአማራው ባህር ዳር የሁሉም ሰው ነች ነው የሚለው። ሰው የሆነ ፍጥረት ሁሉ ሰርቶ ማደግ የሚፈልግ ሁሉ ምግባር ያለው በሙሉ ባህር ዳር ላይ መኖር ይችላል። አማራ ይሄ እኔ ነው ይሄ እኔ ነው እያለ አይጣላም። ለማንኛውም አዲስ አበባን አሳይመንት ሰርተናል አልሰራንም የሚለውን ወደፊት እናየዋለን። ኢትዮጵያ የሁላችንም ቤት የሁላችንም እናት ነች። ይሄ ንግግር አይገባችሁም አይደል? እንቆቅልሽ ነው የሚሆንባችሁ። ተባረኩልኝ። አህመድን ጀብል ጥሩ ሰው ትመስለኛለህ፣ ግን አንዳንዴ በቃ የሆነ ሸፋፋ አስተሳሰብ አለ። ለአላህ ምስጋና ይሁን ይህንን ምክክር ኮሚሽን ላሳካው ሁሉንም በፍትሃዊነት በእኩልነት ያስተባበረው ድንቃ ድንቁ ምክክር ኮሚሽን ምናምን እያለ ነውና እኔ ፖለቲከኞች ይበሉ ችግር የለም። ፖለቲከኛ ስትሆን አንዳንድ ነገሮችን ቀባብተህ የምታልፈው የምትዋሻቸው ነገሮች አዳስ ኖርማል፣ የትኛውም ዓለም ፖለቲካ ላይ ያለ ነው። ግን አንተ የሃይማኖት ሰው ነኝ ብለህ ይህ ምክክር ኮሚሽን የኢትዮጵያ ሕዝብ በትክክል ተወክሎበት የኢትዮጵያ ሕዝብ ጥያቄ ተነስቶ መፍትሄ አግኝቷል ብለህ ታስባለህ? አንተ አሁን በአላህ ታምናለህ? እውነት ሃይማኖት አለ? ፍትሃዊ ነው? በእኩልነት ሁሉንም ያሳተፈ ነው? ሰጣ ገባ ውስጥ በዚህ ጉዳይ መግባት የለብንም። ፖለቲከኛ ጋር ነው ሰጣ ገባ ውስጥ መግባት ያለብን እንጂ ሃይማኖት መሪ ጋርማ እውነቷን ነው ውሸቷን ነጭ ጥቁር አድርገን መነጋገር ነው ያለብን። ፖለቲካ ያው የራሱ የሆነ አካሄድ አለው። አንድ የብልጽግና ሹም መጥቶ እንደፈለገ ሊከራከረኝ ይችላል። ተሳትፏል፣ እኩል ናቸው፣ ሁሉም ነገር አሉበት። ደብረጽዮንም ተወክሏል፣ ትግራይ ህዝብ ተወክሏል ሊል ይችላል። መብቱ ነው። ፖለቲካ እንደዛ ስለምሰራ አንተ ግን ሃይማኖት ሰው አይደለም ወይ? ከሁሉ ደግሞ የሚያሳዝነው ነገር እዚህ ጋር ተመልከቱ ምን እንደሚል። የትጥቅ ትግል እያደረጉ ያሉ ሰዎች ወደ ትጥቅ ምን እንዳስገባቸው መንግስት መርምሮ እንዲፈታ ጥሪ ቀረበ ይላል። በመጀመሪያ ደረጃ ምክክር ኮሚሽን ጥሪ ለማቅረብ ነው። ጥሪ ውጪ ቆመ አታቀርብም። ምክክር ኮሚሽን የሁሉ ገንዘብ ወጪ ሆቴል ተይዞልህ እየተዝናና የኖርክበት ጥሪ ለማቅረብ ነው ወይ? ምክክሩ መሆን የነበረበት ምንድን ነው? ነፍጥ አንግቦ ወደ ጫካ የገቡ ሰዎች መጥተው ቁጭ ብለው ተደራድረው ችግራቸውን እንዲፈቱ እንጂ አንተ ቪኤትን እየነዳ መጥተህ ከጓደኞቹ ጋር ተማሙቀ የምትበላውን በልተህ የምትጠጣውን ጠጥተህ ተመካክሬያለሁ ብለህ መጨረሻ ላይ ጥሪ ለማቅረብ አይደለም። ጥሪ ድሮስ ይቀርብ አልነበረ?
ከኮሚሽኑ በፊትም እኮ ይቀርብ ነበር፣ ከኮሚሽኑ በኋላም ይቀርባል። ጥሪ ለማቅረብ እንዴት ነው ሀገራዊ ምክክር ኮሚሽን የሚቋቋመው? ጥሪ ስናቀርብ እኮ ነው የኖርነው እኛ። ጥሪ አታቀርቡ ፍቱ ነው እያልን ያለ ነው። ተሰባስቡና ወንበር ላይ ቁጭ ብላችሁ ተነጋገሩ ነው። ይህ ሰው የሃይማኖት የለውም። የሆነ ታሪክን ስለሚያውቅ አንዳንድ ቦታዎች ላይ ሳይፈራ መወያየት ስለሚፈልግ እንደዚህ አይነት የሆነ ጠንካራ አድርጌ ወስደዋለሁ። እንደ ሌሎች ዝም ብሎ ሲሳደቡ እንደሚሉት አይነት ሰው አይደለም። ስሙ የጠፋ ሰው አድርጌ ነው የምወስደው የነበረው። የመጨረሻ ደባሪ ካድሬ ነው። ደግሞ እንዳትረሳ ቀኝህን ከቶ እንዳትተዋት ሰው መሆንህን በአገር ፍቅር በአንድነት ኳላት ማንኩሎሻል አረኩሉ ተኩለሻል አረኩሉ ተኩለሻል ተኩለሻል ኢትዮጵያዊነት ተኩለሻል አረኩሉ ተኩለሻል